ኢትዮጵያና ኬንያ ለዘመናት የዘለቀ ግንኙነት ያላቸው ሀገራት ናቸው። ከመደበኛው የዲፕሎማሲና የባለብዙ ወገን ስራዎች በተጨማሪ የህዝብ ለህዝብ ግንኙነቶች እና በተለያዩ ፋውንዴሽኖች በተለያዩ ተቋማትም ግንኙነታቸውን እያጠናከሩ ይገኛሉ። ከ50 ዓመታት በፊት በኢትዮጵያ እየተማሩ ከ50 ዓመታት በኋላ ደግሞ ከኢትዮጵያ ከሚገኝ ተቋም ጋር አብረው ለመስራት የመጡ እንግዳን ይዘን ቀርበናል። እንግዳችን ጆሴፍ አኬች ናቸው። ከ50 ዓመታት በፊት በኢትዮጵያ ተምረዋል። በምንገኝበት የኮተቤ የመምህራን ዩኒቨርሲቲ ትምህርታቸውን ተከታትለዋል። ከ50 ዓመታት በኋላ አብረው ከዩኒቨርሲቲ ጋር ለመስራት ወደ ኢትዮጵያ ተመልሰዋል። አዲስ አበባ ተቀይራለች፣ ኢትዮጵያ ተቀይራለች፣ እርሳቸውም ተቀይረዋል። ኮቲያን ጆሴፍ አኬቺ ዌልካም ቱ ኢትዮጵያ። የተከበሩ ኮቲያን ጆሴፍ አኬቺ እንኳን ደህና መጡ። ይህ የእርስዎ ተግባር የኢትዮጵያና የኬንያን የህዝብ ለህዝብ ግንኙነት አንድ ማሳያ ነው። ከ50 ዓመታት በፊት ወደ ተማሩባት ኢትዮጵያ ወደ ተማሩባት ግቢ ተመልሰው መጥተዋል። የ50 ዓመታት ትዝታውን ያጋሩን። በመጀመሪያ ለኮተቤ ትምህርት ዩኒቨርሲቲ በትምህርት ዙሪያ በጋራ ለመስራት ለተፈራረምነው የመግባቢያ ስምምነት ምስጋና ማቅረብ እፈልጋለሁ። ከ50 ዓመታት በፊት በኢትዮጵያ የነበረኝን ቆይታ በተመለከተ የሚያገኙኝ የኬንያ ሰዎች በሙሉ ኢትዮጵያ የትውልድ ሀገርህ ናት ይሉኝ ነበር። ምክንያቱ ደግሞ ወደ ወላጆቼ ኬንያ ስሄድ ካደግኩበት የኬንያ ቋንቋ በበለጠ የአማርኛን ቋንቋ ሳወራ ይሰሙኝ ነበር። እኔ በ1960ዎቹ ወደ ኢትዮጵያ መጥቼ የተማርኩበት ምክንያት በጊዜው የሁለቱ ሀገራት መሪዎች ቀዳማዊ ኃይለ ሥላሴና ጆሞ ኬንያታ በጋራ ተባብሮ በመስራታቸው የተገኘ ውጤት ነው። በዛን ጊዜ ኬንያ ከቅኝ ግዛት ነፃ ለመውጣት የምትጥርበት ጊዜ ነበር። ለዚህ የኬንያ ጥረት ኢትዮጵያ ከፍተኛ ሚና ተጫውታለች። በእርግጥ የኢትዮጵያ ድጋፍ ለኬንያ ብቻ ሳይሆን ለነፃነት ለሚታገሉ ብዙ የአፍሪካ ሀገራትም ነበር። ስለዚህ የሁለቱ ሀገራት መሪዎች ባላቸው ጥሩ ግንኙነት ምክንያት ወደ ኢትዮጵያ መጥቼ የመማር እድል አግኝቻለሁ። ስለዚህ እርስዎ ያኔ ወደ ኢትዮጵያ የመጡት በስኮላርሺፕ ነው ማለት ነው? It was a scholarship and I was a very young boy. I think I must have been 14 years old. አዎ ስኮላርሺፕ ነበር። ያኔ የ14 ዓመት ህጻን ልጅ ነበርኩ። በስኮላርሺፕ ወደ ኢትዮጵያ የመጣነው 15 ነበር። አብረን ከመጣነው ውስጥ ሴቶቹ ወደ እቴጌ መነን የሴቶች ትምህርት ቤት ሲገቡ የቀረነው ወደ ተፈሪ መኮንን ትምህርት ቤት ገባን። ያኔ ተፈሪ መኮንን ትምህርት ቤት ገብቼ እቤት ያለው ያክል ይሰማኝ ነበር። አካባቢው፣ መምህራን፣ አጠቃላይ ማህበረሰቡ ተማሪዎቹን ጨምሮ ሁሉም በሚያደርጉልን እንክብካቤ በኬንያ ቤት ያለው ያክል ይሰማኝ ነበር። ከተፈሪ መኮንን ትምህርት ቤት ወደ ሚኒሊክ ሁለተኛ ደረጃ ትምህርት ቤት ተዛወርኩ። ከዛ በኋላ ወደ ኮተቤ ገባሁ። ኮተቤ ሲጨርስ ደግሞ ወደ ኬንያ ተመለስኩ። ያኔ በኢትዮጵያ በቆየሁባቸው ዓመታት ከተማርኩት መካከል ለእንግዳ የሚሰጥ አክብሮት ነው። ኮተቤ በነበርኩ ጊዜ ተማሪዎችን የመወከል እድል ነበረኝ። The teachers loved me so much and then being a sportsman I became more or less like the head of the students. በጊዜው በተለያዩ ጉዳዮች ተማሪዎችን ወክዬ ንግግር አደርግ ነበር። ያኔ በስፖርትም ስለምሳተፍ በተማሪዎች ዘንድ ታወቅ ነበር። አሁን ከረጅም ዓመታት በኋላ እዚህ ደረጃ ደርሼ ሳስብ ኢትዮጵያ እንደሌላው የአውሮፓ ሀገር የተሻለ ትምህርት መስጠት ትችላለች። ለምሳሌ በኢትዮጵያ ተምረው የኬንያ የውጭ ጉዳይ ሚኒስትር ሆነው እንዳገለገሉት እንደ ሮበርት ሁኮ ያሉ በኬንያ ትልልቅ ደረጃ የደረሱ ሰዎች የተማሩት በኢትዮጵያ ነው። በኬንያ የኪሱሙ ግዛት አስተዳዳሪ የነበሩት ፕሮፌሰር አንያነጎ የዚህ የስኮላርሺፕ ተጠቃሚ ነበሩ። በዚህ ዕድሜ ላይ ሆኜ ያሰብኩት ኢትዮጵያ ለሰጠችኝ ሁሉ መልሼ መስጠት የሚችለው ነገር ምንድነው የሚል ነው። ለዚህ ነው የኬንያና የኢትዮጵያ ወዳጅነት ማህበር የመሰረት ነው። እንደሚታወቀው የሁለቱ ሀገራት የዲፕሎማሲ ግንኙነት ተጠናክሮ መቀጠሉ ይታወቃል። የኛ ተግባር በህዝብ ለህዝብ ግንኙነቱ ላይ የምንችለውን መጨመር ነው። በዚህ በተስማማነው የትምህርት ልውውጥ ፕሮግራም በየትኞቹ መርሃ ግብሮች በጋራ ልንሰራ እንደምንችል ተስማምተናል። በተጨማሪም በኢንቨስትመንት በጋራ ለመስራት እያቀድን ነው። ምክንያቱም ኢትዮጵያውያን በኬንያ ኬንያውያንም በኢትዮጵያ ኢንቨስት ማድረግ ይችላል። Because I believe Ethiopian can invest in Kenya and Kenya can also invest here. You have signed a memorandum of understanding. የእርሶ ፋውንዴሽንና የኮተቤ ትምህርት ዩኒቨርሲቲ የመግባቢያ ስምምነት ተፈራርማችኋል። የዚህ የመግባቢያ ስምምነት ዓላማ ምንድን ነው? ከስምምነቱ ጋር ለማጠናከር የታሰበው የሀገራቱ ግንኙነትስ እንዴት ይታያል? What is the purpose of this memorandum of understanding and what is the thing that behind this initiative? Well, the purpose of the MOU, Memorandum of Understanding, የመግባቢያ ስምምነቱ ዓላማ በከፍተኛ ትምህርት ደረጃ የትምህርት ልውውጥ ፕሮግራም ለማስጀመር ነው።
በኢትዮጵያ የተማሩና የኢትዮጵያ ውለታ ያለባቸው ሰዎች ለኢትዮጵያ እንዴት ውለታችንን ልንመልስ እንችላለን ይላሉ። አሁን ይህ የትምህርት ዕድል ተፈጥሯል። የኮተቤ ትምህርት ዩኒቨርሲቲና የጆአኬች ፋውንዴሽን በከፍተኛ ትምህርት ዘርፍ በጋራ ለመስራት የተስማሙት። ስለዚህ የኬንያ ልጆች በሌሎች የዓለም ሀገራት ከፍተኛ ዩኒቨርሲቲዎች ሄደው ሊያገኙት የሚችሉትን አይነት ትምህርት በኢትዮጵያ ያገኛሉ፣ ህልማቸውንም ያሳካሉ። ለዚህ ዓላማ ነው ስራችንን የጀመርነው። ይህ የትምህርት ዘርፍ ትብብር የሁለቱን ሀገራት የዲፕሎማሲ ግንኙነት የሚያሳድግ ነው። ሌላው ልናገር የምፈልገው ነገር በዚህ ሰዓት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድና የኬንያው ፕሬዝዳንት ዊሊያም ሩቶ በጋራ ለመተባበር የሚያደርጉት ስራ እንድኮር ያደርገኛል። በጣም አስደሳች ነው። እኔ ደጋግሜ እነዚህ መሪዎች አፍሪካ፣ ኢትዮጵያና ኬንያ ሊመሩ የሚፈልጉበትን ጎዳና እያመላክቱ ነውና እንተባበራቸው እላለሁ። ለዚህም ነው ይህንን የትምህርት ትብብር ፕሮግራም ያስጀመር ነው። And that's why we came up with this issue of the education program. The father of these nations እርስዎ እንደጠቀሱት የሁለቱ ሀገራት የቀደሙ መሪዎች ትብብርን መሰረት በማድረግ የአሁን የሁለቱ ሀገራት መሪዎች ትብብር መጠናከሩን አንስተዋል። በአሁኑ የሁለቱ ሀገራት የግንኙነት ሂደት ላይ ምን እያስተዋሉ ነው? Anything that you want to add on this? Well, that's basically it has to be a continuous. አዎ በዋናነት ይህ የሀገር ጥረት ተጠናክሮ መቀጠል አለበት። የተጠናከረች አፍሪካን እውን በማድረግ በባህልና በዲፕሎማሲ ግንኙነት የቀደሙ መሪዎች በጀመሩት ላይ በተሻለ መልኩ አጠናክሮ መቀጠል ይገባል። እንደኛ ያሉት ደግሞ የመሪዎችን እቅድና ህልም በመከተል ግንኙነትን ማሳደግ ይገባቸዋል። ጠንካራው መሪ ዊሊያም ሩቶና በኬንያም በአፍሪካም ተወዳጅ የሆኑት ጠቅላይ ሚኒስትር ዶክተር አብይ አህመድ የጀመሯቸውን ስራዎች በማጠናከር ለወጣቶች ሰፊ ዕድል ለመስጠት ዘላቂ የልማት ሽግግርን ለማሳካት በትብብር መስራት ያስፈልጋል። Particularly in Ethiopia in terms of education. A person who experienced 50 years back ከ50 ዓመታት በፊትና አሁን ያለውን ልዩነት እየተመለከተ እንዳለ ሰው የአዲስ አበባን ለውጥ እንዴት ያዩታል? ያኔ በልጅነት በተመለከቷት ኢትዮጵያና በአሁኗ ኢትዮጵያ መካከል ያለውን ልዩነት እንዴት ያዩታል? May I have your witness? Well, I think there's a lot of difference because 50 years ago በጣም ብዙ ልዩነት ነው ያለው። የያኔዋ ኢትዮጵያ ከአሁኗ ኢትዮጵያ ጋር በብዙ ትለያለች። የከተማዋ ሁኔታ በማይታመን መልኩ እየተቀየረ ነው። የኢትዮጵያን የልማት ትጋት እያየን ነው። ታላቁን የህዳሴ ግድብ ያለማንም እርዳታ የዓለም ባንክም ሆነ የዓለም የገንዘብ ድርጅት ድጋፍ ሳይጠየቅ በህዝብ ትብብር መሰራቱ ልዩ ትርጉም ያለው ነው። ይህ ማለት በኬንያ ቋንቋ ሀራምቤ ይባላል። ትርጉሙም በትብብር መስራት ማለት ነው። በዚህ እኛ የኬንያ ሰዎች ልዩ የልማት መነቃቃት ይሰጠናል። And that is one thing that we Kenyans have been so much inspired with what you people have done. Harambe is a good word, working together. So you had been a mayor of Nairobi, right? እርስዎ የናይሮቢ ከተማ ከንቲባ ነበሩ። የከተማ ሽግግር መሰረትና ስሪቱን ይረዱታል። በኢትዮጵያ ሁሉን አቀፍ ለውጥ እየተከናወነ ነው። በተጨማሪም አዲስ አበባ እንደ ስሟ አዲስ እየሆነች ነው። እዚህ ላይ መልከታውን ቢያጋሩ። So anything that you want? Addis Ababa is amazing and አዲስ አበባ አስደናቂ የሆነች ነው። በከተማዋ ለመንቀሳቀስ ምቹና በእረፍት ቀናት ለመዝናናት የሚያስችሉ ስፍራዎች በስፋት ያሉባት፣ ፓርኮችና በጥንቃቄ የተያዙ ተፋሰሶች ያሉባት ማራኪ ከተማ እየሆነች ነው። የአድዋ ድል መታሰቢያን ጎብኝቻለሁ። በጣም አስደናቂ ነው። ሙዚየሙ የአድዋን ምንነት ለትውልድ ለማስተማር የሚያስችል ትልቅ ግንባታ ነው። ስለዚህ ከኢትዮጵያ የምንማረው ብዙ ነገር አለ፣ በተለይም ከአዲስ አበባ። we have a lot to learn from Ethiopia, particularly Addis Ababa. You are witnessing Addis Ababa, Ethiopia after 50 years. እርስዎ ወደ ኢትዮጵያ ከመጡና ከተማሩ 50 ዓመታት አልፈዋል። ዛሬ ላይ ሆነው ስለዛ ዘመን የልጅነት ጊዜው የሚያስታውሱትና ሊያጋሩን የሚወዱት ልዩ ነገር ካለ ይንገሩን። Anything that you want to tell us, anything that you want to share us. Ethiopia has contributed quite a lot to my success, and whenever I work very closely with the Ethiopian embassy. አዎ ኢትዮጵያ ለኔ ስኬታማነት ብዙ አድርጋልኛለች። ሁሌም አምባሳደር ባጫን ባገኘዋቸው ጊዜ የምነግራቸው በብዙ ዘርፎች ተባብረን መስራት እንዳለብን ነው። ከኢትዮጵያ በጣም የምወደውና ባህል አድርጌ የተቀበልኩት ነገር ጉርሻ ነው። ምክንያቱም ጉርሻ የፍቅር ማሳያ ነው። በኬንያ እኔ ሰዎችን ለማጉረስ እሞክራለሁ። ባህሉ ግን ያን ያክል ስለሆነ እኔ ሳደርገው እንግዳ ነገር ይሆናል። ሌላው እንግዳን የማክበር ባህል ነው። ለሰዎች ሰላምታ ሲሰጥ እንኳን ሰዎች ከወገባቸው ጎንበስ ይላሉ። ይህ ልዩና ጥሩ ባህል ነው። Even when I say hello to you, you just bend your head and say thank you, and that really has inspired me quite a lot. አሁን ደግሞ በተማሩበት ሄደን የተማሩባቸውን ክፍሎችና የተንቀሳቀሷቸውን ቦታዎች እንመለከታለን።
Your Excellency, this is the area that you have been experiencing, right? ይህ ነው የእርሶ ልጅነት ትምህርት ዘመን መመላለሻ? Yes. So this is the very area. This is what we used to have as our dining. Okay. Down here. አዎ ይህ ህንፃ ምግብ የምንመገብበትና የምንኖርበት ነው። ከሀገሬ ከኬንያ ሰዎች ሲመጡ ተቀብዬ የማስተናግድበት ስፍራ እዚህ ህንፃ ውስጥ አለ። ይህ አካባቢ የተማሪዎች ተወካይ ሆኜ ንግግር ያደረኩበት ስፍራ ነው። This is where I used to speak to the students. Okay, let's move there. So, is there any students that you remember? ያኔ ከእርሶ ጋር የተማሩና የሚያስታውሷቸው ጓደኞቹ አሉ? Namely? Students that were learning together, and politically he was Mengistu. ከማስታውሳቸው መካከል አንድ መንግስቱ የሚባል ጓደኛዬ ነበር። የፖለቲካ ተሳትፎ የነበረው ሰው ነበር። አንዱ አሁንም ኬንያ ነው የሚገኘው። አሁንም ድረስ እንገናኛለን። አሁን ወደ ኬንያ ስመለስም አገኘው። This is my room. I used to be here. My bed was there. ይህ ደግሞ የኔ የማደሪያ ክፍል ነበር። የመኝታ አልጋዬም እዚያ ነበር። ያ ደግሞ የመታጠቢያ ክፍሌ ነው። ብዙ ተማሪዎች እዚህ እየመጡ እንጫወት ነበር። Students will come here and will sit down. So really it was a great honor. Yeah, right now on your turn. አሁን ደግሞ በተራውት ተማሪዎች እዚህ መጥተው እንዲማሩ ሊያደርጉ ነው። ስንት ተማሪዎች ናቸው? መቼ ነውስ የሚመጡት? How many students are coming here? We are working, but it's going to be on phases. We are working on about 350. 350 ተማሪዎች ናቸው። በቀጣይ መስከረም ወር ወደ ኢትዮጵያ ይመጡና ትምህርታቸውን ይጀምራሉ። But the entire which we are working on should be about 300 to 350. ከኬንያ ጋራ በጆ ኬቲች ፋውንዴሽን አማካይነት በርካታ የኬንያ ተማሪዎችን ወደ ዩኒቨርሲቲያችን ስበን እዚህ ለማስተማር የመግባቢያ ስምምነት ፈርመናል። ይሄ የመግባቢያ ስምምነት በሚቀጥሉት ዓመታት ከኬንያ ብቻ ሳይሆን ከአካባቢውም ተማሪዎች እንስባለን። በአሁኑ ጊዜ ዶክተር ጆ ኬቲች እዚህ መጥተው ይሄን ወዳጅነት ከኛ ጋር በሚመሰርቱበት ጊዜ ከዛሬ ስንት ዓመት በፊት መጥተው እዚህ የተማሩ የኛ ተማሪ ናቸው። ስለዚህ ከኮተቤ ጋራ እስካለሁ ጊዜ ድረስ የሚቻለኝን ሁሉ ግንኙነት በመፍጠር የአፍሪካ የትምህርት ማዕከል ለማድረግ ፍላጎት አለኝ ብለው ተነሳሽነት ወስደው መጥተው ከኛ ጋር ስራ የጀመሩ ሰው ናቸው። ጆ ኬቲች የቀድሞ ናይሮቢ ከንቲባ የነበሩ በኬንያ ውስጥ እጅግ የሚታወቁ የፖለቲካ ፐርሰናሊቲ ናቸው እና በቀጣዩ እንግዲህ ከመስከረም ጀምሮ ተማሪዎች ከኬንያ ለመቀበል ከፍተኛ ዝግጅት እያደረግን ነው። Anything that you feel? ከ50 ዓመታት በኋላ እዚህ ስፍራ ላይ መቆም ለእርሶ የሚሰጠው ስሜት ምንድን ነው? I feel so touched and very emotional. የተቀላቀለ ስሜት ነው ያለው። ስሜታዊ ያደርጋል። ከ50 ዓመታት በፊት በልጅነት ዘመን በቆምኩበትና በተማርኩበት በተጫወትኩበት ስፍራም ዳግም በ79 ዓመቴ የኔን ማንነት በተሰራበት ስፍራ መቆም መቻሌ በራሱ ትልቅ እድል ነው። ኩራት ይሰማኛል። Thank you.